ጥያቄ መጠየቅ ይቻላል። ትምህርቱን እንማራለን። ቶፒኩ አሪፍ ነው። ዛሬ ከቶፒኩ ወጣ ብዬ ጥያቄ መጠየቅ ፈልጌ ነው። ምንድን ነው? እንትን ነው እፎይ፣ ቢያንስ ከእስልምና ልወጣ የምችልበት 10 ምክንያቶች፣ ወደ ኦርቶዶክስ እምነት ለመግባት ደግሞ 10 አሳማኝ ምክንያቶችን እንድገባ የሚያደርገኝን 10 እንትኖችን ንገረኝ። 10 ምን? በቃ ሀሳቦችን ማለት ስለ ኦርቶዶክስ እምነት እውቀት አስጨብጠኝ። በቃ 10 ምክንያቶች አክቹዋሊ አንድ በቂ ነው። 10 ምንም አያደርግም። አንድ በቂ ነው ይመስለኛል። 20 ከማውራት አንዱ በቂ ይሆንሻል። ኦርቶዶክስ እኛ በነቢያትና በሐዋርያት ላይ መመሰረታችን ሎክ ሁሉንም ሌላውን ያፈርሰዋል። እኛ የተመሰረትነው በነቢያትና በሐዋርያት ላይ ነው። በደንብ አስተውይ። ይሄ ቤዝ ይሁንሽና በነቢያትና በሐዋርያት ላይ ስንል ምን እያልን ነው? እግዚአብሔር ፍጥረትን ከፈጠረ ጀምሮ ከዛ በኋላ ለተነሱ ህዝቦች ነቢያትን ሲልክ ነበረ። ነቢያት ሲላኩ ነበረ። ብዙ ነቢያቶች አልፈዋል። እነኛ ነቢያት ላይ የተመሰረትነን። ልብ በይ፣ እነኛ ነቢያት ላይ የተመሰረትነን ስንል አፋዊ አይደለም። አፋዊ ሳይሆን ሪልም አስተምሮታቸው ላይ የተመሰረትነን። እንዴት? መጽሐፍቶቻቸው ላይ የተመሰረትነን። መጽሐፍቶቻቸውን እዘን እንዲህ ነው የሚያምኑት፣ እንዲህ ነው የሚሉት ብለን አስተምሮታቸው ላይ ዲፔንድ የሆነናል። ሙሴ መጽሐፍቶቹ ላይ ተመስርተናል። ሰለሞን መጽሐፉ ላይ ተመስርተናል። ዳዊት መጽሐፉ ላይ ተመስርተናል። ኢሳያስ መጽሐፉ ላይ ተመስርተናል። ዕንባቆም መጽሐፉ ላይ ተመስርተናል። ሕዝቅኤል መጽሐፉ ላይ ተመስርተናል። ኤርሚያስ መጽሐፉ ላይ ተመስርተናል። እነኚህ በቀላሉ የጠራውልሽ ዝም ብለን እናምንባቸዋለን ፈጣሪ ልኳቸዋል ብቻ ብለን ሳይሆን ሪል መጽሐፍቶቻቸውንም እያነበብን እንዲህ ነበር ያመኑት፣ ይኸው መጽሐፍቶቻቸውን እንዲህ ነበር ያሉት ብለን ከመጽሐፍቶቻቸው ተነስተን ነው። ስለዚህ ከዛ በኋላ የሚመጣው አካል አንደኛውን ጥሎ መሆን የለበትም። ተደጋግፈው ማለትም በተመሳሳይ ላይን ውስጥ ነው መቀጠል ያለባቸው። ምክንያቱም አንዱን አምላክ ከሆነ የሚያመልኩት እነኚህ ነቢያት አስተምሮታቸው ፍሎውን የጠበቀ መሆን አለበት ማለት ነው። ስለዚህ ተዘፍጥረት ጀምረሽ እስከ ራእይ ድረስ ስትሄጂ ሎክ እነኚህን እናምንበታላችሁ እናንተም ትላላችሁ። ነቢያቶችን የምታምኑት ምንድነው? አፋዊ ነው። አስተምሮታቸው ሳይኖራችሁ ሙሐመድ የነገራችሁን ነው። ሙሐመድ ላይ ብቻ ነው እንጂ ጥገኛ የሆናችሁት የነቢያቶቹ አስተምሮ ላይ መጽሐፍቶቻቸው ላይ አይደለም። እኛ መጽሐፍቶቻቸው ላይ ጥገኛ ነን። መጽሐፍቶቻቸውን እዘን እናምናለን ስንል ሙሴ እንደዚህ ከግብፅ እንዴት ወጡ ምናምን ስንል ሙሴ ታሪኩን እንዴት እንደጻፈ እንዴት እንደሆነ ያለውን መጽሐፍ እዘን ነው። ዳዊት እንዴት ነበር ስንል የዳዊትን መዝሙር ዳዊትን እዘን ነው። ታሪኩን እንዳለ አውቀን ነው። ስለዚህ የሌሎቹም ነቢያቶች እንዴት ነበረ የሚለውን መጽሐፍቶቻቸው ላይ ቤዝድ አድርገን ነው ማለት ነው። ብሉይ ኪዳን ለአዲስ ኪዳን ምሳሌ አይምን ጥላ ስለሆነ አዲስ ኪዳን ደግሞ ብሉይ ኪዳኑን እንደዛው አውግዞት የሚመጣ ሳይሆን ያንኑ የሚፈጸመውን ፈጽሞ ያንኑ ላይ ወይም ሳያውግዘው ያንን የሚፈጸመውን ሊፈጽም ነው አዲስ ኪዳን የሚመጣው ማለት ነው። ስለዚህ አዲስ ኪዳን መጣ። ነቢያቶች ያስተማሩት ትንቢት በሙሉ በአዲስ ኪዳን ላይ ይቋጫል ማለት ነው። ውሽዝ ይፈጸማል። ስህተት ነው የሚል ሳይሆን ይፈጸማል ሊመጣና በአዲስ ኪዳን ላይ ክርስቶስ መፈጸም ያለባቸውን ሕጎች እንዳለ ይፈጽማቸዋል። ምክንያቱም ሁሉም ሲጠብቁ የነበረው ልጁ እስኪመጣ ድረስ ነው። ከልጁ በኋላ የተሻለ የሚጠበቅ ነገርም ስለሌለ ነቢያቶች ሁሉ ሊመጡ ይችላሉ፣ አለፉ። ከነቢያቶች የተሻለ ሌላ ነቢይ ቢመጣ ምንም ለውጥ የለውም። ስለዚህ ማን መሆን አለበት? ልጁ። የመጨረሻው መደምደሚያው ልጁ ስለሆነ ራሱን ክርስቶስ በምሳሌ ልጁ እንደሚመጣ ሲጠበቅም እንደነበር እሱ እንደነበረ ስለተናገረው በማቴዎስ ወንጌል አይ ቲንክ ምዕራፍ 22 ላይ። ስለዚህ ከልጁ ውጭ ሌላ መጥቶ የሚነግረን የለም ማለት ነው። ኦኬ አሁን ነቢያቶችን እናምንበታለን፣ መጽሐፍቶቻቸውን እናምናለን ካልን ነቢያቶቹን አሁን ስለ ዳዊት ምንም ነገር ብትነግሪኝ የዳዊት መጽሐፍ ሳይኖርሽ ላምንሽ አልችልም ማለት ነው። እኔ የምታመነው ለምንድን ነው? የዳዊት አስተምሮ መጽሐፉን ይዤ ነው። ስለ ኢሳያስ ምንም ነገር ብታወሪ
የኢሳያስ መጽሐፍ ሳይኖርሽ ልትታመኛችም። እኔ የምታመንበት ምክንያት ምንድን ነው? የኢሳያስ መጽሐፍ ስላለኝ ነው። ስለ ኤርሚያስ ሰንበዲ ኤርሚያስ ለምሳሌ ፍቅር ሲዝም መጥቶ የእኛ ነብይ ነው ቢል የኤርሚያስን አስተምሮ መጽሐፉ ሳይኖረው ኤርሚያስ እንደዚህ ብሎ ነበር ብሎ ቢነሳ ፍቅር ሲዝም የራሱ ፍቅር ሲዝም የመሰረተው ኤርሚያስ የሚባል በአይምሮ የፈጠረውና እሱ የሚነግርሽ ይሆናል እንጂ ኤርሚያስ አስቀድሞ የተናገረው አይሆንም ማለት ነው። እኛስ ስንናገር ስለ ኤርሚያስ የእሱን መጽሐፍ እዘን የእሱን አስተምሮት ምን ነበር ብለን እዘን ነው። ስለዚህ ነቢያቶች እኛ መመስረታችን ዩኒክ ያደርገናል ማለት ነው። ሌላው ሰንበዲ የሚመጣ ሁሉ ነቢያቶች ያላስተማሩት ከሆነ ውድቅ ይሆናል ማለት ነው። የነቢያቶችን አስተምሮ ድናይ አድርጎ የሚመጣ ነገር ሁሉ ይጣላል። ከዛ ሐዋርያት ነው። ሐዋርያትን እናንተ ምናምናለን ትላላችሁ። ሐዋርያቶች የክርስቶስ ተከታዮችም ማለት ነው። እኛ ሐዋርያቶችን እናምናለን ስንል ዮሐንስን እናምንበታለን የእሱን አስተምሮ ስንል ወንጌሉን ይዘን ነው፣ መልእክቱን ይዘን ነው። እናንተ በሐዋርያቶች እናምናለን ትላላችሁ። በየትኛው ሐዋርያ? በማን የሚባለው ሐዋርያ? አታውቋቸውም። ስማቸውን እንኳን አታውቁም። ሙፈሲሮች ጋር ትሄዳላችሁ። ሙፈሲሮቹ መቼ ነው የመጡት? ኢቭን ሙሐመድ ከሞተ እንኳን ትንሽ ቀረብ የሚለው ጠበሪ ነው። ጠበሪ እንኳን 310 ላይ ነው የመጣው። ሙሐመድ ከሞተ ከ310 በኋላ 310 ዓመት በኋላ። ስለዚህ እሱ ናሬሽን ያስቀመጠው እሱ አንዴ 12 ይላል፣ አንዴ 14 ይላል፣ አንዴ 19 ይላል፣ አንደኛ ላይ 21 ነው እንደዚህ አካባቢ ይላል። አያውቃቸውም ቁጥራቸውን እንኳን። ኦኬ ከነኛ ውስጥ ጴጥሮስ ይላል፣ ዮሐንስ ይላል፣ ጳውሎስ ይላል፣ እንደዚህ እያለ ይቀጥላል። ምንድነው አስተምሮታቸው? ምን ብለው አስተማሩ? አይታወቅም። እኛስ ሊትራሊ መጽሐፍቶቻቸው አስተምሮታቸው ስላለን ምንም ዳውት የለንም ማለት ነው። ማን ነው የጌታ ሐዋርያት? በእነሱ እንድናምን እነሱ ያስተማሩት ምንድን ነው ጠንቅቀን እናውቀዋለን ማለት ነው። ይሄ ዩኒክ ያደርገናል። ስለዚህ አንድ ሰው ላይ የተመሰረትን ያለ ነው። አንድ ሰው ላይ የተመሰረትን ያለ ነው። በነቢያትና በሐዋርያት ነው የተመሰረት ነው ስንልሽ እነዚህ የጠቀስኩልሽ ነቢያቶች፣ ሐዋርያቶች ያስተማሩትን አስተምሮታቸውን መጽሐፍቶቻቸውንም እዘን ነው። አንድ መጽሐፍ እዘን አይደለም። ሙሐመድስ እስልምና ወደ ስትመጪ አንድ ሰው ላይ ነው ዲፔንድ የምትሆኘው። ፍቅር ሲዝማውን መጥቶ ስለ ሁሉም እንደሚናገረው እከሌ እንደዚህ ነበረ፣ እከሌም እንደዚህ ነበረ፣ ሁሉም ፍቅር ሲዝማማኝ ነበሩ ብሎ እንደሚናገረውና መጽሐፍ ውስጥ አምላክ የነገረኝ እንዳለው የሙሐመድ እንደዛ ይሆናል ማለት ነው። ምንም ምስክር የለውም። ምስክሩ ምን ይሆናል? መጽሐፉ ይሆናል። ሙሐመድ ላለመዋሸቱ ምንድነው ምስክሩ? መጽሐፉን ነው የምጠቅሽልኝ። ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ትይኛለሽ። ምን ላይ ነው የሚገኘው? መጽሐፉ ላይ። ለመጽሐፉ ምስክር ማን ነው? ይሄ መጽሐፍ ከፈጣሪ ለመሆኑ ትክክል ለመሆኑ ስትባይስ ማንን ነው የምጠቅሽው? ሙሐመድን። ስለዚህ ሙሐመድ ስለ ኢሳያስ ሲነግርሽ ሙሐመድ ትክክል ለመናገሩ ምንድነው ማስረጃሽ? መጽሐፉ። መጽሐፉ ትክክል ለመሆኑ ምንድነው ማስረጃሽ? ሙሐመድ። ምክንያቱም የነገረሽ ሙሐመድ ስለሆነ ማለት ነው። ስለዚህ አንድ ሰው ላይ ጥገኛ ሆነሽ ስለነኚህ ሁሉ ነቢያት አንድ ሰው የነገረኝን ለምን አምናለሁ? ራሳቸው የተናገሩት መጽሐፍቶቻቸው እና ታሪኮቻቸው እያለ ይሄ በቂ መረጃ ይሆነኛል ማለት ነው። በቂ መረጃ ይሆነኛል። ሀኑኔ አመሰግናለሁ።